ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድንሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰኒዮ ለነሐሴ በዛቲ ዕለት አዕረፈት ቅድስት አትናስያ ዘእም ሀገረ መኑፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚች ቀን መኑፍ ከሚባል አገር ቅድስት አትናስያ አረፈች። የዚች ቅድስት ወላጆቿ ባለጸጎች ነበሩ። እነርሱም በሞቱ ጊዜ ቤቷን ለእንግዶች ማደሪያ ታደርግ ዘንድ በጎ ሐሳብ አሰበች። ወደ እርሷም የሚመጡትን እንግዶች ሁሉ ትቀበላቸው ነበረ። በገዳም ለሚኖሩ መነኮሳትም የሚያስፈልጋቸውን ትሰጣቸው ነበረ። ስለ በጎ ሥራዋም ይወዷት ነበረ። ከዚያ በኋላ ግብራቸው የከፋ ክፉዎች ሰዎች ወደ እርሷ ተሰብስበው ሐሳቧን ወደ ኃጢአት ሥራ መለሱትና ኃጢአትን አብዝታ ትሠራ ጀመር። በአስቄጥስ ገዳም በሚኖሩ አረጋውያን ቅዱሳን ዘንድም ወሬዋ ተሰማ። ስለ እርሷም እጅግ አዘኑ። አባ ዮሐንስ ሐጺርን ጠርተው ስለ እርሷ የሆነውን ነገሩት። አስቀድማም ከእነርሱ ጋር በጎ ስለሰራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት። እርሱም ትእዛዛቸውን ተቀብሎ በጸሎታቸው እንዲረዱት ለመናቸው። ያን ጊዜም አባ ዮሐንስ ሐጺር ተነስቶ ሄደ። አትናስያም ወዳለችበት ቦታ ደረሰ። ለበረኛዋም ለእመቤትሽ ስለ እኔ ንገሪ አላት። በነገረቻትም ጊዜ ለረከሰ ሥራ እንደሚፈልጓት ሰዎች ሁሉ የመጣ መሰላትና አጊጣ በአልጋዋ ላይ ሆና ጠራችው። ወደ እርሷም ገባ። እርሱም እንዲህ እያለ ይዘምር ነበረ። በሞት ጥላ ውስጥ ብሄድ እንኳን ክፉን አልፈራውም፣ አንተ ከኔ ጋር ነህና። ከእርሷም ጋር አስቀመጠች። ያን ጊዜም ራሱን ዘንበል አድርጎ አለቀሰ። ለምን ታለቅሳለህ አለችው። እርሱም ሰይጣናትን በላይሽ ሲጫወቱ አየኋቸው። ክብር ይግባውና ጌታ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽን ትተሽ ወደ ጥፋት ሥራ ተመልሰሻልና አላት። ቃሉንም ሰምታ ደነገጠችና ተንቀጠቀጠች። ምን ይሻለኛል አለች። ንስሐ ግቢ አላት። እርሷም እግዚአብሔር ይቀበለኛልን አለችው። እርሱም አዎን አላት። እርሷም ወደምትሄድበት ከአንተ ጋር ውሰደኝ አለችው። እርሱም ነይ ተከተይኝ አላት። ያን ጊዜ ፈጥና ተነስታ በኋላው ተከተለችው። ከገንዘቧም ምንም አልያዘችም። በመሸ ጊዜም ለማደር ወደ ጫካ ውስጥ ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪነጋ በዚህ አረፍ ብለሽ ተኚ፣ እኔም ወደዚያ ሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ተገልሎ እየጸለየ ብቻውን ተቀመጠ። በሌሊቱ እኩሌታም ሊጸልይ ተነሳ። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ አየ። የእግዚአብሔርም መላእክት የከበረች ነፍስን ተሸክመው ሲወጡ አይቶ አደነቀ። በነጋ ጊዜም ወደ እርሷ ሄደ። ሙታም አገኛት፣ እጅግም አዘነ። ስለ እርሷም ያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ። ወደ እርሱም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል። ከዚህ በኋላም ሂዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳያት ማየታቸውን ነገሩት። የኃጢአተኛውን ወደ ንስሐ መመለሱን እንጂ ሞቱን የማይሻ እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚች ቀን የሰማዕት ደሚናና ሰማዕታት የሆኑ ወንድሞቹ መታሰቢያቸው ነው። በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። በዚች ቀን ከነገሥታት ወገን የሆነች ቅድስት ኢዮጴራክስያ አረፈች። የእርሷም የአባቷ ስም ኢጣጎኖስ ነው። የንጉሥ አማካሪም ነበረ። የእናቷ ስም ኢዮጴራክስያ ነው። እነርሱም ደጎች ነበሩ። ጾምና ጸሎትም ወደ እግዚአብሔር የሚያቀርቡ ነበሩ። ይህችን ቅድስት በወለዷት ጊዜ በእናቷ ስም ኢዮጴራክስያ ብለው ጠሯት። ከጥቂት ጊዜም በኋላ አባቷ አረፈ። ዕድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግል ገዳም ከእርሷም ጋር ወሰደቻት። ይህች ቅድስት ደናግሉ ሲያገለግሉ አይታ ስለምን እንዲህ ደክማችሁ ትሰራላችሁ አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብለው መለሱላት። ወደ ዲያቆናዊትም ሂዳ ያመነኩሷት ዘንድ ለመነች። እነርሱም ለእናቷ ነገሯት። እናቷም ለዲያቆናዊቷ ሰጠቻት። በደናግሉም ሁሉ ዘንድ አደራ ሰጠቻት። ከጥቂት ቀኖችም በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጴራክስያ የምንኩስናን ልብስ ለበሰች። በጾም በጸሎትና በሰጊድ ተጋድሎን ጀመረች። በየ7 ቀንም ትጾም ነበረ። ሰይጣንም በእርሷ ላይ ቀንቶ ሊፈትናት ጀመረ። ወደ ውሃ ውስጥ እርሷንም የሚጥልበት ጊዜ ነበረ። እንጨትም ስትፈልጥ በምሳር የሚያቆስልበትም ጊዜ ነበረ።
የፈላ ውሃን በላይዋ ላይ የሚያፈስበትም ጊዜ ነበረ። ነገር ግን ምን የሚጎዳት የለም። ለደናግሎች ስታገለግል ብዙ ዘመናት ኖረች። ምንም አታክትም ነበረ። በምድርም ላይ አትተኛ። መላዋን ሌሊት ቁማ በጸሎት ታድር ነበር እንጂ ከገድሏ ጽናት የተነሳ ደናግሉ እስከሚያደንቁ ድረስ 40 ቀን ቁማ ትፈጽም ነበረ። ከዚያ በኋላ ጌታችንን በሽተኞችን ለማዳን አጋንንትን በማስወጣት የዕውሮቹን ዓይን ለመግለጥ የአንካሶችን እግር በማስተካከል ድንቆችን ተአምራቶችን በእጆቿ ገለጠ። ዲያቆናዊት ኢዮኤልያም ለኢዮጴራቅስያ መጻሕፍትንና የምንኩስና ሥርዓትን አስተማረቻት። በሥራም ሁሉ ትሳተፋት ነበረ፣ እጅግም ይፋቀሩ ነበረ። እርሷም ሰማያዊ ሙሽራ ወዳለበት የመንግሥት አዳራሽ የማያልቅ ተድላ ደስታ ወዳለበት ኢዮጴራቅስያን ሲያወጧት ራእይን አየች። በነቃችም ጊዜ ለደናግል ነገረቻቸው። ወደ እርሷም ሲሄዱ በትኩሳት በሽታ ታማ አገኟት። ስለ እነርሱም እንድትጸልይ ለመኗት። እርሷም ደግሞ በጸሎታቸው እንዲያስቧት ለመነቻቸው። ያን ጊዜም ጸሎት አድርጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ቀበሯት። ወዳጇ ኢዮኤልያም ወደ መቃብሯ ሄዳ ጸለየችና በሦስተኛው ቀን አረፈች። ከእርሷም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ደናግል ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አትናስያ ቡርክት፣ ቅድስት ኢዮጴራቅስያ ድንግል፣ ቅድስት ዲየሚና ሰማዕት። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ በንሳ፣ ቅዱስ ታዲዮስ ሐዋርያ ከ12ቱ ሐዋርያት አንዱ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድንሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ለብርሃነ መስቀሉ በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። ከእመቤታችን ከቅድስት ድንግል ማርያም ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። ሰላማዊ ኢየሱስ ክርስቶስ ሰላሙን ፍቅሩን አንድነቱን ይስጠን። ለብርሃነ መስቀሉ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳደረ